ሱራፌልን ሮቤል ቤት ያስገባት ሰራተኛ ስሟ ሎሚ የተባለችውን ነገር ለማድረግ ሱራፌል በቀጠራት መልኩ ገንዘብ የሆነ ሻንጣ አለ፣ እሱን ገንዘብ ካገኘሽ ወደው ደውይልኝ ይላታል። እሷም ስራዬ ብላ ያንን ሻንጣ ለመፈለግ ከአንዱ ክፍል መሯሯጧን ጀመረች። እናም እንዳጋጣሚ ሆኖ አንድ ክፍል ስታገኝ እቃዎችን ፍራሹንም ገለባብጣ በማየት ስትፈልግ ታጣለች። በስከመጨረሻም የሆነ ቦታ ላይ ስታገኘው ደስ ብሏት አሁን በቃ ይህንን ገንዘብ ካገኘው ለሱራፌል ይነገረዋል፣ እኔም የዚህ ብር ተካፋይ ስለመሆን ከዚህ ቤት ወጣለሁ በማለት ደስ እያላት ደስታዋን አጣጥማ ሳጨርሰው ገንዘቡንም እንኳን ምን ያህል እንደሆነ ከፍታ ሳታየው ሮቤል በር ከፍቶ ይመጣባታል። በዛን ሰዓት በጣም ትደነግጥና ጋሼ ምንድን ነው? ምን እያደረግሽ ነው? አንቺ ማን የላከሽ እዚህ ቤት በማለት እሱም ሩጦ አንገቷን ነበር ያዛት። በፍጹም እኔ ማንም አላከኝም፣ ቤት እያስተካከልኩና እያጸዳው ነው፣ እኔ ሰራተኛ ነኝ፣ ምንም የተላኩትና የማደርገው ነገር የለም፣ እባክህ ጋሼ ተወኝ በማለት ብትለምነውም በፍጹም ተልከሽ ነው የመጣሽው፣ እዚህ ቤት ማን ያስመጣሽ? ማን ያስገባሽ? በማለት ቢያፋጥጣትም በፍጹም ማንም እንዳላስገባትና ማንም እንዳላመጣት ትነግረዋለች። ከዛ ክፍል እንድትወጣ ካደረጋት በኋላም ለኪችን ስትሄድም እዛም ተከትሏት ይሄድና አሁንም እዚህ ቤት እንድትሰሪ ያደረገሽን ሰው እንድትነግሪኝ ይፈልጋለሁ ነበር ያላት። እሷ ግን በፍጹም ማንም፣ እኔ ስራ ፈላጊ ነኝ፣ እንጀራ ፈላጊ ነኝ እንጂ ተቀጣሪ አይደለሁም፣ እንጀራ ፈልጌ ለመስራት ነው የመጣሁት፣ ስለዚህ ስራዬን ነው የምሰራው በማለት እኔ ሮቤል ማን እንደሆንኩ አላወቅሽኝም፣ እዩልሽ እውነታውን ካልተናገርሽ የተወለድሽበትን ቀን አሊያ ደግሞ እዚህ ቤት የገባሽበትን ቀን እስከምትረግሚ ድረስ አሰቃይሻለሁ፣ ያን ጊዜ ይገባሻል ሮቤል ማን እንደሆነ ሲላት እሷ ምንም አልመሰላትም። ግን ደግሞ ፈጣሪ ያውቃል በማለት እሱም ጥሏት ሄዳል። ተመስገን ብላ ሳትጨርስ ወደው ተመልሶ ይመጣና ያዘችው ስልኳን ይቀበላታል። ስልኳንም ጋሸኔ እኮ ማንም ጋር አላወራሁም፣ ቆይ ለምንድነው ስልኬን የምትወስደው ብትለውም በፍጹም አይሆንም በማለት ስልኳን ይወስዳል። ሱራፌል ደጋግሞ ስልኳን ቢሞክረው ስልኳ አይሰራም። ሳሚም እዛ ጋር ቁጭ ብሎ የሉሲ ነገር እጅግ አንገብግቦት እንዳስወረደችው ሲሰማ እጅግ ይናደዳል። እቺ ተረገመች፣ እኔም በቁም የቀበረችኝ ፍቅሬን፣ ህይወቴን፣ ልጄንም አጠፋችው ባንዴ፣ እኔን እንዳቃጠለችኝ እኔ ደግሞ በቁማ አቃጥላታለሁ በማለት ይፈነጭ ጀመር። ሱራፌልም እባክህ ተረጋጋ ሳሚ፣ እውነቱ እንደሱ አይደለም፣ እዛ ቤት ውስጥ የሆነች ልጅ አለች፣ እኔ ያስገባኋት፣ እነሱ ምን እያደረጉ እንደሆነ ምን እየተካሄደ እንደሆነ የምትሰልል ልጅ አስገብቻለሁ፣ በዛውም ገንዘቡን እንድታወጣው በማለት ሱራፌል ለሳሚ ሲነግረው አንተ ለሰው ፍቅር ሳይሆን ከገንዘብ ጋር ነው ፍቅርህ፣ አየ ስለ ገንዘብ ሲነሳ አሁንም አይንህ ላይ የሚታየው የገንዘብ ነገር ነው፣ አንተ ገንዘብ እንጂ ሱራፌል አይደለህም፣ ሱራፌል የድሮ ሱራፌል ነህ፣ አሁንም ገንዘብ አፍቃሪው ሰው አፍቃሪው ሳትሆን የገንዘብ አፍቃሪው ነህ በማለት ይናገረዋል። ሱራፌልም እባክህ ሳሚ ተረጋጋ፣ እንደዛ ማለት አይደለም በማለት እና ታዲያ ስለምን ሴት ነው የምታወራው? እኔ እያወራሁ ያለሁት ስለ ሉሲና ስለ ልጄ ፍቅር፣ እወዳታለሁ፣ አፈቅራታለሁ፣ አብሬያት እኖራለሁ፣ ትዳሬ አጋር ትሆናለች ስላልኳት ሴት ነው እያወራሁ ያለሁት። አንተ ግን የምታወራው ስለ ገንዘብ ነው አሁንም። ስለዚህ ስለ አንተ ገንዘብ አያገባኝም። ከዚህ በኋላ ከአንተ ጋር አይደለሁም፣ እኔ ከማናችሁም ጋር አይደለሁም። ከዚህ ነገር ውስጥ ራሴን አግልያለሁ፣ ብቻዬን ነኝ በማለት ገፍትሮት ለመውጣት ይሞክራል። ሱራፌልም እባክህ ሳሚ እንደዚህ አቱን ተረጋጋ፣ ሁሉንም አብረን እናደርገዋለን፣ እኔ ስለ ገንዘቡ ማለት ሳይሆን ስለ ሉሲም ፍጻሜ እየነገረችኝ ስለሆነ ነው በማለት እያረጋጋው ጀመር። ሳሚ ግን እጅግ ተናዶ ስለነበር አሁን ምንም ነገር ማለት አልፈልግም፣ ማረፍ ፈልጋለሁ ብሎ ከሳሎን ሊወጣ ሲል ቤዛ የሚያወሩትን ነገር በር ላይ ተደብቃ እያዳመጠቻቸው ነበር። ሁሉንም ነገር አዳምጣቸዋለች። እናም ሳሚ በር ከፍቶ ሲወጣ ሲደነግጥ ሲያያት ይደነግጣል። ሳሚ የእውነት ሉሲ ልጁን አስወርደዋለች እንዴ ስትለው ይደነግጥና ማለት አይ ሁሉንም ሰብቻለሁ ያወራችሁትን፣ ግን የእውነት ሉሲ ልጁን አስወርደዋለች፣ ጥንሷን አስወርደዋለች እንዴ ስትለው አዎ ሲላት በልሻ ይዞህ ናውን ወደ ውስጥ ግባ በማለት መልሳ ወደ ሳሎን ታመጣውና ሳሚ እርግጥ አሁን እንደዚህ ስላልኩህ ምንም የሚቀየርና የሚለወጥ ነገር የለም፣ ራስ እንድታበረታና እንድጠነክር ነው የምፈልገው። ግን ደግሞ ሉሲ ምን አስባ እዚህ ውስጥ እንደገባች ምናልባት የተረገመ ሰውም አስገድዷት ሊሆን ይችላል። እናም ለማንኛውም ተረጋጋ በማለት ታረጋጋዋለች። ሱራፌልን ምን ነበር የምታወራው? እዛ ቤት ያስገባ ሴት ማናት ብትለውም ሱራፌልን መናገር አይፈልግም። ምክንያቱም ቤዛ ስለ ገንዘብ ሲወራ የራሴን ገንዘብ እንጂ የሰው ገንዘብ አልፈልግም ስለምትል ያማታል። ቆይ አንተ ምንድነው እያደረክ ያለኸው ግን ብትለውም አያገባኝም፣
እኔ የለሁበትም፣ ስለምንም እያወራን አይደለም። አሁን እኔ ገብቼ ማረፍ ይገባኛል፣ ልተኛ ነው በማለት ሱራፌል ጥሏት ሄዳል። ሳሚም እረፍት ላድርግ ብሎ ጥሏት ሲሄድ እሷ ብቻዋን ቁጭ ብላ ግራ ተጋብታ ቆይ እነዚህ ሰዎች ምን እያሰቡ ነው በማለት ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁ በሰላማችሁ ይብዛ። ይህንን ቪዲዮ የምትከታተሉ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ እንድታበረታቱኝ በአክብሮት ጠይቃለሁ። አመሰግናለሁ። ሮቤል እና ሉሲ ቁጭ ባሉበት ሉሲ የምታወራው ስለ ህመሟ እየነገረችው ነው። እሱ ግን ስለ ህመሟ ሳይሆን ስለ ወደፊት ምን ማድረግ እንዳለበት እያቀደ ነው። ሉሲን ከሱ ህይወት ውስጥ እንዴት ማስወጣት እንዳለበትም እያሰበ ነው። ሉሲ አሁን ስላመመሽ እና ይሄ ችግር ስለደረሰብሽ እንጂ በፍጹም እኔና አንቺ አብረን የምንኖር ሰዎች እኮ አይደለንም። ጭራሽ እንደዚህ እንደፈለግሽ ልታዥኝ የማይሆን ነገር የማይታሰብ በፍጹም እኔ በቁጥጥሬ ከጫማዬ ስር እንጂ የማደርግሽ አንቺ እኔን ልታዥኝ አትችይም። ሉሲ ጭራሽ እንደዚህ ልትሞላቀቂብኝ አታስቢ። እኔም አድርገውን አድርጋለሁ፣ ግን ከዚህ በሽታ እንድታገግም ይፈልጋለሁ ሲል ያወራል። ሳሚ ምን እያወራህ ነው? ቆይ አንድም ቀን እንኳን እንደ ፍቅረኛ እኮ አውርታኝ አታውቅም። የምታወራኝ ሁሉ ልክ እንደ ታካሚ ነው። ምንድን ነው ግን ነገሩ በማለት ስጠይቀው እንደ ታካሚ ሳይሆን ያው መድኃኒቱ የሚያደርገውን ነገር እየነገርኩሽ ነው። ምንድን ነው ብዙ ደም ፈሶሻል እንዴ ሲላት፣ አይ ዛሬ ብዙ ደም አልፈሰሰኝም፣ ግን ደግሞ አሁን እየፈሰሰኝ ይመስለኛል። ሁለተኛውን ታብሌት ስትወስጂው እጅግ ህመም ሊኖረው ይችላል፣ ግን በጣም ጨምሮ ደም ከፈሰሰሽ ወደ ሆስፒታል መሄድ ይኖርብናል። እናም አይዞሽ እሺ አለው ከጎንሽ፣ ሁልጊዜም ከጎንሽ ነኝ ይላታል። እሱ ሲወጣ ሲገባ የሚናገራት ብርቱካን ሎሚን ይናገራታል። ምክንያቱም ቦርሳ ስትነካካ ስላያት በዛ ቦርሳ የተነሳ እሷን ጥምድ አድርጓታል። ሉሲም ለምን ስጠራሽ ባንዴ አቤት አላልሽኝም እያለች እሷን ትጮህባት ጀመር። እግሬን ጠፊኝ በማለት ውሃ እንድታመጣ ታዛታለች።